የሰው ልጆችን በምድር በአራቱ ማዕዘን ከትለው አንተን ያመሰግናሉ። ክብርና ምስጋና ለአንተ ይሁን። ከሀያ ሁለቱ ስነ ፍጥረት አእምሮና ልብ እሱን እንዲያመሰግኑ ክብሩን እንዲያመሰግኑ ክብሩን እንዲወርሱ መንግስቱን እንዲወርሱ ስሙን እንዲቀድሱ የተፈጠሩ ሰውና መላእክት ናቸው። ታዲያ ለዚህ ነው በላይ በአርያም መላእክት ያመሰግኑታል፣ በታይ በምድር ደግሞ የሰው ልጆች ያመሰግኑታል። ይህም አባቶቻችን ሥላሴን እያመሰገኑ ይገኛሉ። እናንተ ምድራችሁ እግዚአብሔርን አመስግኑ። ክብርና ምስጋና ለእርሱ ይሁን። ሁላችሁ እግዚአብሔርን አመስግኑ። አንደበትን ለምስጋና አከናውነው ለፈጠረ ለባህሪ ለድንግል ምስጋና ይገባል። ልጆቻችን እዚህ ቦታ ደርሰው አይኖቻችን ይህን ድንቅ ነገር እንዲያዩ፣ ሌሎቻችን ደግሞ መላእክት በሰማይ የሚያመሰግኑትን ምስጋና እየሰሙ አንደበታችን እነሱ ያመሰገኑትን ምስጋና እንዲያመሰግኑ አከናውኑ ለፈጠረ ለባህሪ ለእግዚአብሔር ክብርና ምስጋና ይገባል። ለድራችሁ እግዚአብሔርን አመስግኑ። ክብር ምስጋና ለእርሱ። አዎ እንዲህ ነው ክቡር ዳዊት የሰው ልጅ የመላእክትን ምግብ ተመገቡ አለ። በአርያም መላእክት የሚመገቡትን ምግብ የሰው ልጆችም ተመገቡ። ምግቡ ምንድን ነው ካለ እግዚአብሔር ነው። በሰማይ ያሉ ረቂቃን መላእክት ረቂቅ የሆነውን እግዚአብሔርን ያመሰግናሉ። በምድር ያሉ የሰው ልጆችም እግዚአብሔርን ያመሰግናሉ። በሰማይ ዕለት ዕለት ያለ እረፍት ወይም እረፍታቸው ምስጋናቸው ደግሞ እረፍታቸው ሆኖላቸው እንደሚያመሰግኑት መላእክት የሚያመሰግኑት የሰው ልጆችም የሚያመሰግኑ ሆኑ አለ። የሰው ልጆች እንዲህ ነው ክብሩ። ምድራዊው ሰማያዊው ነው። የሰው ልጅ በሚታይ ስጋ ሲታይ ምድራዊ ነው። የሰው ልጅ በሚያልፍ ስጋ ሲታይ የሚያልፍ ነው። በማልፍ ነፍስ በረቂቋ ነፍስ ሲታይ ደግሞ ሰማያዊ ነው። የሰው ልጅ በምድር ቢኖር ያምንበታል። የሰው ልጅ በምድር ቢዘምር ያምንበታል። የሰው ልጅ በምድር ቢኖር እግዚአብሔርን እያመሰገነ የሚኖር ልዩ ፍጥረት ነው። በምድር ብቻ ኖሮ የማይቀር በሰማያዊም ሕይወቱ የሚኖር በሰማያዊም የክርስቶስን መንግስት ወርሶ እንደ መላእክት ቅዱስ ቅዱስ እያለ እግዚአብሔርን የሚያመሰግን ልዩ ፍጥረት ነው። ለዚህም ነው እንዘ አልቦ ሂሩት በሂሩትከ አወስኮ ለሰብ እንዘ ከመ ተዘከርኮ መሳይልከ። ሰው ምንም ሲሆን በቸርነት ጎበኘው ሰማያዊም እንዲሆን አደረግከው ብሎ ክቡር ዳዊት የተናገረው። እልል ብላችሁ እግዚአብሔርን አመስግኑ። በዚህ ክብር የጠራ የመረጠ በዚህ ቦታ የሰበሰበን እንደ እንድንባረክ ላደረገን ለድንግል ማርያም ልጅ ለእግዚአብሔር ክብርና ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔርን አመስግኑ። በአባቶቻችን እንድንባረክ ላደረገ ለእግዚአብሔር ክብርና ምስጋና ይገባል። እልል ብላችሁ እግዚአብሔርን አመስግኑ። እንዲህ ነው የእግዚአብሔር ሰዎች በእግዚአብሔር ቤት ተሰብስበው በአባቶች እንዲህ ይባረካሉ። እነዚህም የተመረጡት ናቸው። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል መጽሐፍና ብዙ ሰዎች ተጠርተዋል። ብዙ ሰዎች ድምፅ ሰምተዋል። ግን በቤቱ ተገኝተው የሚባረኩ የሚመሰገኑ የሚባረኩ